ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ መጋቢት 25 2018 ዓ.ም ላይ እንገኛለን። የዕለቱን አጫጭር ወታደራዊ የግንባር ዝርዝር መረጃዎችና ተዛማጅ ዓለም አቀፋዊ ቀጠናዊ መረጃዎችን ይዤ መጥቻለሁ። እየተከታተላችሁ እስከ መጨረሻው አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ሰዓት የተለያዩ መረጃዎችን ይዣለሁ ወደ እናንተ አደርሳለሁ። አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ወደ ሰሜን ኢትዮጵያ ተጨማሪ ኃይል ሊንቀሳቀስ ነው የሚለውን መረጃ ጨምሮ እንግዲህ ባለፈው ጥር ወር መጨረሻ እስከ የካቲት ወር መጨረሻ ድረስ ከመላው የኢትዮጵያ አካባቢዎች ከምስራቅ ኢትዮጵያ፣ ከደቡብ ኢትዮጵያ፣ ከመካከለኛው ኢትዮጵያ፣ ከአዲስ አበባ፣ ከወለጋ፣ ከቤኒሻንጉልና ከተለያዩ የኢትዮጵያ አካባቢዎች ወደ ሰሜን ምስራቅና ሰሜን ምዕራብ ኢትዮጵያ አካባቢዎች ከፍተኛ ኃይል መንቀሳቀሱ ይታወቃል። በዚህም እንግዲህ በወልቃይት፣ በጠለምት፣ በጎንደር ቀጠናዎች እንዲሁም ደግሞ በወሎ፣ በዋግ ኽምራ፣ በራያ ቆቦ፣ በአፋር ደግሞ ትይዩ ባሉ አካባቢዎች መስፈሩ ይታወቃል። አሁን ተጨማሪ ኃይል ሊንቀሳቀስ እንደሆነ የሚገልጽ መረጃ ወጥቷል። እንግዲህ ወታደራዊ ውጥረቱን ያባብሰዋል። በኤርትራ እንዲሁም ደግሞ በህወሓትና በፌዴራል መንግስት መካከል ያለው ውጥረት እንደዚሁ አዲስ እንቅስቃሴ ይታይበታል። ከዚህ ጋር የተያያዙ መረጃዎችን እንደዚሁ አደርሳችኋለሁ። በትግራይም የታጣቂዎችን ሁኔታ በተመለከተ አንዳንድ አርሚዎች እየፈረሱ ነው፣ የእርስ በርስ ውጊያ ውስጥ ገብተዋል የሚለውን ጨምሮ በአማራ ክልል በተለያዩ አካባቢ እየተደረጉ ባሉ ውጊያዎች ወታደራዊ አዛዦችን ጨምሮ የድሽቃ ተኳሽ እንዲሁም ደግሞ ወታደራዊ ፓትሮሎች ዛሬ ውድመት ደርሶባቸዋል። ይህንን መረጃ ከግንባር ከያዝኳቸው መረጃዎች መካከል ይገኙበታል። እንዲሁም ደግሞ በከተማው ውስጥ የቦምብ ፍንዳታዎች ደርሶ በካምፕ አቅራቢያ ጉዳቶች ደርሰዋል። እነዚህና ሌሎች መረጃዎችን በቅደም ተከተል ወደ እናንተ የማደርስ ይሆናል። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ሀሳብ አስተያየት ቢኖራችሁ ጥቆማ ዜናችን@gmail.com ላይ ልታደርሱ ትችላላችሁ። ከተለያዩ አካባቢዎች ነዳጅን በተመለከተ ጥቆማዎችን አድርሳችሁኛል፣ መልሼ ወደ እናንተ አቀርባቸዋለሁ። እንዲሁም ደግሞ ከጥቆማዎች መካከል ሰሞነኛ መነጋገሪያ ከሆኑት ጉዳዮች መካከል ምርጫን በተመለከተ በየአካባቢው የምትታዘቡትን እያደረሳችሁኝ ነው። እኔም መልሼ ወደ እናንተ እያደረሱ ነው። ዛሬ ደግሞ ከሰዓት በኋላ ከደረሱኝ ምርጫን የተመለከቱ መረጃዎች መካከል የተወሰኑትን መልሼ ወደ እናንተ አደርሳለሁ። ዛሬ በነበረን የማለዳ መረጃ እንግዲህ ምርጫ ያላወጡ ሰራተኞችን በተመለከተ ከሚደርስባቸው ወከባና እንግልት ባሻገር አሁን ኃላፊዎቻቸው ሰራተኞቻቸውን ቁጥር ሪፖርት እያደረጉ በምርጫ ጣቢያዎች ላይ በቁጥራቸው ልክ ምርጫ ካርድ ወስደው እንዲያከፋፍሉ የሚለው ዛሬ ጠዋት ከወጡ መረጃዎች መካከል መነጋገሪያ ነበር። በአዲስ አበባ የሚገኙ የግልና የመንግስት ተቋማት ኃላፊዎች ወደ ምርጫ ጣቢያዎች በመሄድ በሰራተኞቻቸው ቁጥር ልክ ምርጫ ካርድ እንዲወስዱ እና ለሰራተኞቻቸው እንዳደርሱ እንቅስቃሴ ስለመጀመሩ የሚገልጹ መረጃዎች ነበሩ። አሁን ደግሞ ወደ ጎንደር የደረሰኝን መረጃ ከምርጫ ጋር በተያያዘ ወደ እናንተ አደርሳለሁ። አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። እንግዲህ ሀሳብ አስተያየቶቻችሁ እንደተባለው በቴሌግራም፣ በሜሴንጀር፣ በዋትስአፕ እንዲሁም ደግሞ እዚህ ዲስክሪፕሽን ላይ በሚገኘው ጥቆማ ዜና@gmail.com ላይ ልታደርሱ ትችላላችሁ። እያደረሳችሁ ስለሆነ በእጅጉ ነው የማመሰግነው። የተለያዩ ጥያቄዎችን አቅርባችሁልኛል። ካቀረባችሁልኝ ጥያቄዎች መካከል የፋኖን አንድነት በተመለከተ በትላንትናው ዕለት በሸዋ ቀጠና የሁለቱ እዞች ወደ አንድነት መምጣትና በሸዋ ጠቅላይ ግዛት አሳምነው እዝ በሚል አዲስ አደረጃጀት የአመራሮች ምደባ ይፋ መሆኑን ተከትሎ በጎንደር ቀጠና ያለውን ሁኔታ በተመለከተ በሰሜን አማራ ቀጠና በላይ እዝ በኩል የሰብሳቢነት ድልድል የተሰጠው እዙ ይፋ አድርጓል። በዚህ እንግዲህ ዮሐንስ ንጉሱን መርጧል ለሰብሳቢነት። በጎንደር ጠቅላይ ግዛት በኩል ደግሞ የሚጠበቀው ምርጫ ለምን ዘገየ፣ ይህንን አጣራለን የሚሉ ጥያቄዎችን ከተለያዩ አካባቢዎች ልካችኋል። በዚህ መሰረት እንግዲህ የጎንደር ቀጠና ፋኖ አንድነትን በተመለከተ የተለያዩ ጥያቄዎችን ላቀረባችሁ አድማጭ ተመልካቾቻችን የሚመለከታቸውን አናግሬ ምላሽ ይዣለሁ። አድማጭ ተመልካቾች ምላሽ የሚሆን በጎንደር ቀጠና የፋኖ አንድነትን በተመለከተ ትላንትና አመሻሹን ጀምሮ የተለያዩ ጥያቄዎች ቀርበዋል። ለዚህም በቀጠናው ሰብሳቢና ወታደራዊ አዛዥን የመሳሰሉ ኃላፊነትና ምደባዎች ይጠበቃሉ። ቀጠናዊ ውህደቱም በተመለከተ ምን ላይ ደርሷል? የጋራ መግለጫ እየተጠበቀ ነበር። ትናንት የተናጠል ምደባዎችን የሚያሳይ መግለጫ ወጥቷል። ስለዚህ ይህንን በተመለከተ ምንድነው ያለው የሚሉ ጥያቄዎች ናቸው የቀረቡት። በጎንደር የተወሰኑ አመራሮች ምደባ ስም ይፋ ሲሆን፣ ሌሎቹ ደግሞ የዘገዩት ለምንድን ነው ብላችኋል። ይህንን በተመለከተ የጎንደር ጠቅላይ ግዛት እዝ ወታደራዊ አዛዥ ፋኖ ደረጀ በላይን አነጋግሬያለሁ። የሚከተለውን ምላሽ ሰጥቷል። ከምላሹ ላይ ጥያቄያችሁ ተመልሷል። የሚከተለው ምላሽ ነው የሰጠው። በጎንደር ቀጠና ሁለቱም የፋኖ እዞች ውህደት እየተጠናቀቀ እንደሆነ ፋኖ ደረጀ በላይ ገልጿል። በሰሜን አማራ በላይ እዝ በኩል የሰብሳቢነት ድልድል የተሰጥቷቸዋል። ከውስጣዊ አደረጃጀትና ሂደታቸው አንጻር የራሳቸውን ሰብሳቢ ፋኖ ዮሐንስ ንጉሱን አሳውቀዋል።
ይህም እንግዲህ ይህንን አድርገው ይፋ ተደርጓል። በእኛ በኩል ይላል በጠቅላይ ግዛት በኩል ስያሜውን ተስማምተናል። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ በሚል ስያሜ ተስማምተናል። ወታደራዊ አዛዥና ሌሎች ኃላፊነቶችን በተመለከተ እየሰራን ነው። ኮሚቴ ተቋቁሟል። ኮሚቴው ነገ ወይም ደግሞ እንደተጠናቀቀ ይፋ ያደርጋል ብሏል። ይህንን ተከትሎ በቅርቡ በጎንደር ቀጠና የፋኖ አንድነትና የአመራር ምደባ በተዋረድም ይደረጋል ሲል ነው ምላሽ እየሰጠው። ለዚህም የተዋቀረው ኮሚቴ ስራውን አጠናቆ ውጤቱን ያሳውቃል። የኃላፊነት ምደባዎችን ውህደቱንም በተመለከተ የጋራ ጋዜጣዊ መግለጫ ይሰጣል ብሏል። ምናልባት ጥያቄ ያቀረባቸው አድማጭ ተመልካቾቻችን የሚመለከታቸው ይህንን ምላሽ ሰጥተዋል። በዚሁ በደንቢያ ቀጠና ያለ መረጃ ላስከትልና ወደ ሌሎች መረጃዎች ሄዳለሁ። ደንቢያ ምስራቅ ደንቢያ ሱፋንቃራ ተብሎ የሚጠራው አካባቢ ዛሬ ሌሊት ፋኖን ከበባ ውስጥ ለማስገባት ከቆላ ድባና ከተለያዩ አካባቢዎች ከተንቀሳቀሰው መከላከያ አድማ ብተና ሚሊሻ ጋር እንደዚሁ ከማለዳው 11 ሰዓት እስከ 12 ሰዓት ተኩል ድረስ የቆየ ውጊያ ተደርጓል። የወረዳው የብልጽግና ባለስልጣናት ጨምሮ እንደዚሁም ደግሞ ሹፌሮች፣ የፖሊስ አባላት፣ የአድማ ብተናና የሚሊሻ አባላት፣ መከላከያ የቲም አዛዥን ጨምሮ ጉዳቶች ደርሰዋል። በፋኖ በኩልም እንደዚሁ 2 የሞት ጉዳትና እንደዚሁም ደግሞ ሌሎች አካል ጉዳቶች መድረሳቸውን የወጡ መረጃዎች ይገልጻሉ። እነዚህ ዘመቻዎች እንግዲህ በጠዋቱ የመረጃ ጊዜያችን እንደተገለጹት ከውስጥ በሚሰጡ ጥቆማዎች በሌሊት የከበባ እና እንዲሁም ደግሞ የማፈን ዘመቻዎች በሚል የሚደረጉ ዘመቻዎች ናቸው። በሌላው አካባቢ እንግዲህ ከውስጥ ካሉ መረጃዎች ጋር በመገናኘት የሚደረገው ዘመቻ ውስጣዊ መረጃን መሰረት ያደረገ እንደሆነ የተገለጸው። በዚህ ቀጠና 3 ቦታዎች ላይ ተመሳሳይ ዘመቻዎች ተደርገዋል። ጎንደር ዙሪያ ወረዳ፣ ወገራ ወረዳ እና ምስራቅ ደንቢያ ወረዳ። በዚህ የደረሰው ጉዳት ግን በዝርዝር ገና እየተጣራ ነው። በሁለቱም በኩል አሃዛዊ መረጃዎች እንደደረሱ ይወጣሉ። ሌላው የነዳጅ እጥረት ጋር ተያይዞ ያደረሳችሁኝ መረጃዎች አሉ። ነዳጅ እጥረት ተባብሶ ቀጥሏል። የትራንስፖርት ዋና ዋጋ ንረትም እንደዚሁ በዚህ እየታየ ነው። የአጭር ርቀት የመካከለኛና የረጅም ርቀት ጉዞዎች 5 እጥፍ የዋጋ ጭማሪ አድርገዋል ብለዋል። በዚህም እንግዲህ እስከ 300 ብር የነበሩ የአጭር ርቀት ትራንስፖርቶች፣ የመካከለኛ ርቀት ትራንስፖርቶች አሁን ወደ 1500፣ 1800 ብር ድረስ ደርሰዋል። እንደዚሁም 600 ብር የነበረ እስከ 3000 ብር ደርሷል በየአካባቢው ማለት ነው። ይህንን በተመለከተ ሾፌሮች ሲጠየቁ እኛ ከጥቁር ገበያ ነዳጅ እስከ 1000 ብር ድረስ እየገዛን ስለሆነ ዋጋ ጨምረናል። የሚመለከተው አካል የነዳጅ ዋጋውን ሲቀንስና ነዳጅ ሲያቀርብልን ዋጋ እንቀንሳለን፣ ከፈለጋችሁ ሂዱ፣ ካልፈለጋችሁ ደግሞ ውረዱ የሚል ነው ለተሳፋሪዎቹ የሰጡት ምላሽ ብለዋል። ባህር ዳር ነዳጅ ማደያዎች በድርድር ጭምር ከተተመነው ዋጋ ውጭ እስከ 400 ብር ድረስ እየተሸጠ እንደሆነ እንደዚሁ የመረጃ ምንጮች ገልጸዋል። 163 ብር የተተመነ ነዳጅ እስከ 400 ብርና ከዛ በላይ እየተሸጠ ነው። እንደዚሁም ደግሞ የተለያዩ ተሽከርካሪዎችን ነዳጅ ለመሙላት እስከ 40 ሺህ ብር ድረስ ለነዳጅ ማደያ ሰራተኞች እንደዚሁ ጉቦ እየተከፈለ ነዳጅ ይወጣል። ከዋና ዋና ከተሞች ውጭ በኮንትሮባንድም ሆነ በጥቁር ገበያ ነዳጅ ስርጭት ቆሟል። ከዋና ከተሞች ውጭ ነዳጅ የለም ነው የተባለው። በዚህ ምክንያት በነዳጅ ማደያዎች ቁጥጥር እንዲያደርጉ የተመደቡ የንግድ ቢሮ የሰራተኞች፣ የጸጥታ አካላትና የነዳጅ ማደያ ባለቤቶች በጋራ ቦቴዎች ነዳጅ ሳያራግፉ ጭምር ይሸጣሉ ነው የተባለው። ከማደያ ወጥቶ ነዳጅ በየጓሮ በጀሪካን እየወጣ ይሸጣል ብለዋል። በዚህ ምክንያት እንግዲህ አምቡላንሶች ጭምር በነዳጅ እጥረት ስራ ማቆማቸውን ነው በብዙ አካባቢዎች የሚደርሱ መረጃዎች የሚያመላክቱት። ወደ ደብረ ማርቆስ የሚወስድን መረጃ አስከትላለሁ። በደብረ ማርቆስ ከተማ ውስጥ በአድማ ብተና ጊዜያዊ ካምፕ ላይ በካምፕ አቅራቢያ በሌሊት በተፈጸመ ድንገተኛ ጥቃት ሰብአዊ፣ ቁሳዊና ወታደራዊ ኪሳራ ደርሷል። የአድማ ብተና አባላት ሙትና ቁስለኛ ሆነዋል። በጥቃቱ ስላሴ ተብሎ ከሚጠራው ካምፕ ወጥተው ስምሪት ላይ ሳሉ የቦምብ ጥቃት በፓትሮል ላይ መፈጸሙን ነው የመረጃ ምንጮች የገለጹት። በዚህ ሌሊት በተፈጸመው የቦምብ ፍንዳታ ተሽከርካሪ ላይ የነበሩ የአድማ ብተና አባላት እንዲሁም ደግሞ እነሱን ይዞ የነበረው ፓትሮል ተሽከርካሪ ጉዳት ደርሶበታል። ደብረ ማርቆስ ባለፉት 2 ወራት ከ6 ጊዜ በላይ የከተማ ውስጥ የቦምብ ፍንዳታዎች ተፈጽመዋል። በዚህም በጥቃቶቹ የፖሊስ አዛዥን ጨምሮ በርካታ ቁጥር ያላቸው የአድማ ብተና የፖሊስ አባላት ሙትና ቁስለኛ መሆናቸውን የመረጃ ምንጮቹ አስታውሰዋል። ደብረ ማርቆስ ከተማ ማለት ነው። እንግዲህ ሰሞኑን የምርጫ ቁሳቁስ እንደዚሁ ለጥበቃና ስምሪት ላይ የነበሩ የፖሊስ ኮማንደርን ጨምሮ ባለፈው ሳምንት በተፈጸመ ድንገተኛ ጥቃት በፋኖ መገደላቸው ይታወቃል። ከሌሎች 4 የፖሊስ አባላት ጋር
ወደ ደቡብ ጎንደር ጋይንት የመልሰን መረጃ አስከትላለሁ። በጋይንት መኳቢያ እና አቃቤ ተብሎ በሚጠራው አካባቢ በተፈጸመው የደፈጣና ድንገተኛ ጥቃት የግንባር ውጊያን ጨምሮ አንድ ፓትሮል እየተቃጠለ ሲሆን ቁጥራቸው ያልታወቀ የአድማ ብተናና የመከላከያ አባላት አዛዥ ጨምሮ ሙትና ቁስለኛ ሆነዋል። ጥቃቱ በቡድን መሳሪያ በአርፒጂ የተፈጸመ እንደሆነና ይህንን ተከትሎ በአካባቢው ለግማሽ ሰዓት የቆየ ውጊያ መደረጉን የመረጃ ምንጮች ገልጸዋል። እዚሁ ጋይንት ገደባ ተብሎ የሚጠራ ቦታም በተፈጸመ ድንገተኛ ጥቃት ከጉና ከጋይንት እና ከክምር ድንጋይ ወደ ስማዳ እንቅስቃሴ ላይ በነበረ የእግረኛ ሰራዊት አዛዥና የቡድን መሳሪያ ላይ እንዲሁም የቡድን መሳሪያ ተኳሾች ላይ ጉዳት ደርሷል። ገደባ ላይ ምሽት 12 ሰዓት ገደማ በተፈጸመው ድንገተኛ ጥቃት የሻለቃ አዛዥና አጃቢዎቹ፣ የድሽቃ ተኳሾች፣ ድሽቃ መሳሪያውን ጨምሮ እንደዚሁ ጉዳት ደርሷል። ይህንን ተከትሎ ከክምር ድንጋይ ተጨማሪ ኃይል ተጠይቆ ወደ አካባቢው መንቀሳቀሱ ነው የታወቀው። እንግዲህ አዛዡን በተመለከተ ወዲያውኑ እስከ አጃቢዎቹ ህይወቱ አልፏል በጥቃቱ ነው የተባለው። በደቡብ ጎንደር እንግዲህ ላለፉት 2 ወራት በፋኖ ቁጥጥር ስር የነበሩትን አካባቢዎች መልሶ ለመያዝ በሚል እየተደረገ ያለው ዘመቻ በየአካባቢው ቀጥሏል በከፍተኛ ወታደራዊ እንቅስቃሴ። በዚህ በዞኑ እንግዲህ ከምርጫ ጋር በተያያዘ እስከ 20 ሺህ የሚደርስ መከላከያ ከሚሊሻ ከአድማ ብተናና ከፖሊስ ውጭ ወደ አካባቢው እንዲገባ መደረጉን የሚገልጹት የመረጃ ምንጮች ትላንትና መሻሹን እስቴ እንግዲህ የምዕራብ እስቴ አንዳ ቤትን ማለት ነው ተጨማሪ የአካባቢዎች እንደዚሁ መከላከያ ከ2 ወራት በኋላ ተመልሶ ገብቷል ነው የተባለው። ዛሬም ወደ ስማዳና አካባቢዎቹ እንቅስቃሴ የተደረገ መሆኑ ተገልጿል። ወደ ሌሎች መረጃዎች እመለሳለሁ። ወደ መካከለኛው ምስራቅ የሚወስዱና አጫጭር መረጃዎች ላድርስና ወደ አገር ውስጥ ተጨማሪ የግንባር መረጃዎች እመለሳለሁ። ወደ መካከለኛው ምስራቅ ስንሄድ የመካከለኛው ምስራቅ ጦርነት እንግዲህ ነገ ቅዳሜ 5ኛ ሳምንቱን ይደፍናል። በ5 ሳምንታት ውስጥ የዓለምን አጠቃላይ ኢኮኖሚያዊ፣ የዲፕሎማሲያዊ፣ ወታደራዊ የኃይል አስተላለፍ ጭምር ዝብርቅርቁን አውጥቶታል። የመካከለኛው ምስራቅ ጦርነት አሜሪካ እንግዲህ በተለይ አሁን ካለንበት ሁኔታ አንጻር በዓለም የራስን ጥቅም ማዕከል ባደረገ ሁኔታ እየተንቀሳቀሰች ስለመሆኑ የሚያሳዩ ናቸው። የዚህ ጦርነት ውጤቶች ከኢኮኖሚያዊ እንዲሁም ደግሞ ከወታደራዊ ውጤቱ ባሻገር በዓለም የፖለቲካ እና የኃይል አስተላለፍ ላይ የራሱን አስተዋጽኦ አሳይቷል። በፍጹም በባላንጣነት ይፈላለጉ የነበሩ ሀገራት በአንድነት ሲሰለፉ ታይተዋል። ከነዚህ መካከል እንግዲህ እስራኤል ዙሪያ የተሰለፉ 8ቱ የገልፍ ሀገራት ወይም ደግሞ የባህረ ሰላጤውና የአረብ ሀገራት ይገኙበታል። ይህ እንግዲህ በዚህ ጦርነት ውስጥ ከታዩ ዓለም አቀፋዊ ጉልህ ክስተቶች መካከል ይገኝበታል። በዚህ እንግዲህ ባለው በ24 ሰዓት አጫጭር መረጃዎች በዓለም ላይ የሸቀጦች ዋጋ እጅግ ከፍተኛ ሁኔታ መናሩን የተባበሩት መንግስታት ድርጅት አሳውቋል። የተባበሩት መንግስታት ድርጅት በመካከለኛው ምስራቅ ጦርነት በኢራን ላይ አሜሪካና እስራኤል በከፈቱት ጦርነት ምክንያት የሸቀጦች ዋጋ በዓለም ላይ በከፍተኛ ሁኔታ እያሻቀበ መሆኑን ገልጿል። የነዳጅ እጥረትም ታክሎበት በባህረ ሰላጤው ሀገራት 20 ሺህ መርከበኞች በጦርነቱ ውስጥ በአስቸጋሪ ሁኔታ ውስጥ መሆናቸውና የያዙት ምግብ እና ውሃ እየተሟጠጠባቸው መሆኑን መረጃ ምንጮች ገልጸዋል። በመካከለኛው ምስራቅ ሳይታሰብ የፈነዳውን ጦርነት ተከትሎ በባህር ላይ የነበሩ መርከበኞች ባሉበት ሁኔታ በ20 ሺህ የሚጠጉ በአስቸጋሪ ሁኔታ ውስጥ መሆናቸው ነው የተገለጸው። ኢራን በኩዌት የውሃና የኤሌክትሪክ ተቋማት ላይ 2ኛ ዙር የሚሳኤል ጥቃት መፈጸሟን የኩዌት ባለስልጣናት ይህንን አረጋግጠዋል። ባለፈው እንግዲህ የጨው ውሃ ማጣሪያና በምዕራብ ዱሃ የሚገኘውን የኤሌክትሪክ ማዕከል ኢራን በሚሳኤል ማውደሟ ይታወቃል። አሁን ደግሞ ድጋሚ ይህን ጥቃት ፈጽማለች። አሜሪካ 5ኛ ሳምንቱን በያዘው ጦርነት ወደ 40 ቢሊዮን የአሜሪካ ዶላር ኪሳራ እንደደረሰባት ዓለም አቀፍ ሚዲያዎች ዘግበዋል። ይህ እንግዲህ በ5 ሳምንታት 40 ቢሊዮን ዶላር ማለት የብዙዎቹ ሀገራት አጠቃላይ በጀት ነው። ይህንን ተከትሎ ዶናልድ ትራምፕ በአሜሪካ የመከላከያ ታሪክ ታይቶ የማይታወቅ ከፍተኛ መጠን ያለው ገንዘብ ጠይቀዋል እንዲጸድቅላቸው 1.5 ትሪሊዮን የአሜሪካን ዶላር ለመከላከያ በጀት እንዲቀርብላቸው ዶናልድ ትራምፕ ጥያቄ አቅርበዋል። ይጸድቃል አይጸድቅም ኮንግረሱ ይወስናል የሚለውን አብረን የምናየው ይሆናል። አሜሪካ፣ እስራኤል እና ኢራን ሶስቱም ማለት ነው የጦርነት ህግጋትን በመጣስ ጦርነት እያደረጉ መሆናቸውን ዓለም አቀፍ የህግ ባለሙያዎች ጉዳዩ አሳሳቢ መሆኑን ገልጸዋል። በዚህም እንግዲህ ዓለም አቀፍ ህግጋትን የጦርነት ህጎችን ጥሰዋል ሶስቱም ተብለዋል። ከነዚህ መካከል እንግዲህ አሜሪካ በትላንትናው ዕለት የኢራን መሰረተ ልማቶች፣ ድልድዮችን እንዲሁም ደግሞ ተቋማትን እያወደመች ነው። ኢራንም በተመሳሳይ የአማዞን፣ የጉግል
እና የተለያዩ ተቋማትን እንዲሁም ደግሞ የነዳጅ ማደያና የውሃ ማጣሪያዎችን የአውሮፕላን ማረፊያዎችን እያወደሙ ነው የሚገኙት። ይህ እንግዲህ ከተጠቀሱት የጦር ህግጋቶች የወጣ ወንጀል እየተፈጸመ መሆኑ አሳሳቢ ሆኗል ነው የተባለው። ትራምፕ በኢራን ገና መሰረተ ልማት ላይ እናወድማለን፣ ገና አልጀመርንም ውድመቱን ብለዋል። ትላንት ትልቁን ድልድይ ካወደሙ በኋላ ትራምፕ በአሜሪካ ታሪክ እንግዲህ ከፍተኛ በጀት የጠየቁት ገና ለዚህና አሜሪካን ለመጠበቅ በሚል እንዲሁ ለጋሻ የሚሳይል ጋሻዎች አሁን እስራኤል የምትከላከልባቸው አይረን ዶም እየተባሉ የሚጠሩትን ለማበልጸግ እንደሆነ ነው የተጠየቀው። ትራምፕ እንዲሁም ደግሞ እስራኤል ታላቋ እስራኤል የሚል ከግብፅ እስከ ሶሪያ ድረስ አዲስ ካርታ ወጥቶ ታይቷል። ይህም እንግዲህ አብዛኞቹን የመካከለኛው ምስራቅ ሀገራትን የእስራኤል የቃል ኪዳን ምድር በሚል ካርታ አጠቃሏቸው ታይቷል። ይህ መነጋገሪያ ሆኗል። የግብፅን አብዛኛውን አካባቢዋን ጨምሮ ብዙዎቹን የመካከለኛው ምስራቅ እነ ሶሪያ፣ እነ ሳውዲ አረቢያ፣ እነ ሊባኖስን ጭምር ያካተተ ካርታ መታየቱ መነጋገሪያ ሆኗል። ሌላው የባህረ ሰላጤው ሀገራት በጥምር ጦር በማቋቋም ሆርሙዝ ሰርጥን ለማስከፈት የተባበሩት መንግስታት ድርጅት እንዲፈቅድላቸውና የጋራ ጦር ለማሰማራት እንደዚሁ ዝግጁ መሆናቸውን ገልጸዋል። እንግዲህ እነዚህ ቢሰባሰቡ ከአሜሪካ ስር የማይጠፉት ሀገራት ኢራንን ብቻችን እንገጥማለን እያሉ ነው የሚገኙት። እንግዲህ እስኪ አብረን እናየዋለን። ሌላው የኢራን እስከ አሁን ካላት የሚሳይል ክምችት 50% ገና አልተነካም ብሏል ሲአይኤ። ከዚህ በፊት የወጡት ዘገባዎችና የኢራን የሚሳይል እና የድሮን ክምችት ወድሟል የሚለው ስህተት ነው። አሁን ኢራን ገና ግማሽ የሚሆነው የሚሳይል ክምችቷ እንዳለ እንደሆነ አረጋግጫለሁ ብሏል። ሌላው ኢራን እስከ አሁን ድረስ በጦርነቱ እንደዚሁ የውስጥ ኢኮኖሚዋ በከፍተኛ ሁኔታ መናጋቱን ደግሞ የኢራን የሀገር ውስጥ ባለስልጣናት ጠቅሰው እንደዚሁ ዓለም አቀፍ ሚዲያዎች ዘግበዋል። ከ2 ሳምንት የዘለለ ቆይታ አይኖረውም የኢራን ኢኮኖሚ የሚል ትንበያ አውጥተዋል። የአብዮታዊ ዘቡ ዋነኛ አዛዥ ኮሎኔል ሮሆላህ ሚናክኒ በእስራኤል አየር ኃይል ጥቃት ሌሊቱን መገደላቸውን የሚገልጹ መረጃዎችም ወጥተዋል። ምስራቅ አፍሪካ ወታደራዊ መረጃዎችን በዚሁ ላስከትል። የሱዳኑ ፈጥኖ ደራሽ ኃይል ባለፉት 24 ሰዓታት ከሊቢያ እና ከቻድ ከፍተኛ መጠን ያለው የጦር መሳሪያ ማስገባቱን እንደዚሁ የቀጠናው ወታደራዊ መረጃዎች የሚከታተሉ የመረጃዎች ገልጸዋል። እንደዚሁም ደግሞ ከዩናይትድ አረብ ኤሚሬትስ ወደ አልሪፋ ተብሎ ከሚጠራው አየር ማረፊያ ወደ አዲስ አበባ የጦር መሳሪያ የጫኑ አውሮፕላኖች ባለፉት 24 ሰዓታት መብረራቸውን የሚያሳዩ የበረራ መረጃዎች ወጥተዋል። እንደዚሁም በተመሳሳይ ከዩናይትድ አረብ ኤሚሬትስ ወደ ሊቢያ ለአርኤስኤፍ የጦር መሳሪያ መጫኑን መረጃዎች ይገልጻሉ። አርኤስኤፍ ወሳኝ በሚባለው የብሉ ናይል ደቡብ ምስራቅ የሱዳን ግዛት አዲስ ግንባር መክፈቱም እንደዚሁ መረጃዎች ገልጸዋል። ከዩናይትድ አረብ ኤሚሬትስ እንግዲህ ወደ ቻድ ተጨማሪ አውሮፕላኖች የጦር መሳሪያ አራግፈዋል ባለፉት 24 ሰዓታት። ከነዚህ መካከል ከአዲስ አበባ ወደ ቻድም ኤ300 ቢ4 203 የተባሉ የጦር አውሮፕላን የበረራ ቁጥር ያላቸው አውሮፕላኖች የጦር መሳሪያ ጭነው መሄዳቸው ተገልጿል። ከቱርክ በተመሳሳይ ባይራክታር ቲቪ2 ተብሎ የሚጠሩትን ድሮኖች የያዙ የጦር አውሮፕላኖች ምስራቅ ሊቢያ አራግፈዋል። እነዚህን ድሮኖቹ ለአርኤስኤፍ እንደሚደርሱ ነው የተገለጸው። እንግዲህ ቱርክ በዚህኛው በኩል አልቡርሃንም በዛ በኩል ደግሞ አርኤስኤፍን ምናልባት እንግዲህ በሌላ ወገን እያስታጠቁ ይሆናል። ወደ ለአገር ውስጥ መረጃዎች ስመለስ ወደ ተጨማሪ ኃይል ወደ ሰሜን ኢትዮጵያ ሊንቀሳቀስ ነው የሚል መረጃ ነው የምናገኘው። ላለፉት 3 ሳምንታት ጋብ ብሎ የነበረው ወደ ሰሜን ኢትዮጵያ ኃይል የማንቀሳቀስ ጉዳይ እንደገና ሊጀመር እንደሆነ የመረጃ ምንጮች ገልጸዋል። ከምስራቅ ኢትዮጵያ፣ ከደቡብ ኢትዮጵያ፣ ከጉጂ ቀጠና፣ ከጅማ፣ ከሲዳማ አካባቢዎች ወደ ሰሜን ምስራቅ ኢትዮጵያና ወደ ሰሜን ምዕራብ ኢትዮጵያ ተጨማሪ ኃይል ሊንቀሳቀስ መሆኑን የገለጹት የመረጃ ምንጮች ለዚህም የነጋዴው ተሽከርካሪዎች ለግዳጅ በሚል መከላከያ ተሽከርካሪዎችን እየሰበሰበ እንደሆነ ነው የተገለጸው። የተሽከርካሪ ባለቤቶች ሲጠይቁ ለግዳጅ ነው ወደ ሰሜን ኢትዮጵያ ኃይል ለማንቀሳቀስ የሚል ምላሽ ተሰጥቷቸዋል። መቼ ተሽከርካሪዎቻቸው እንደሚመለሱላቸው አላወቁም። የደረቅ ጭነትና የህዝብ ተሽከርካሪዎች ናቸው እየተሰበሰቡ ያሉት ሲሉ ነው መረጃዎች የገለጹት። ባለፈው ጥር ወር መጨረሻ ጀምሮ ከወለጋ፣ ቤንሻንጉል፣ መተከል፣ ከደቡብ ኢትዮጵያ፣ ምስራቅ ኢትዮጵያ፣ መካከለኛው አዋሽ፣ አዲስ አበባን ጨምሮ ከተለያዩ የኢትዮጵያ አካባቢዎች ወደ ሰሜን ምዕራብ ጎንደር፣ ሰሜን ምስራቅ አካባቢዎች ወሎ ቀጠናዎች ማለትም አፋር፣ ወልቃይት፣ ጠለምት፣ ዋግ፣ ቆቦ፣ አፋር ግንባሮች
በርካታ ኃይል መጠጋቱ ይታወቃል። ከዚህ ጋር በተያያዘም እንደዚሁ ከባድ መሳሪያዎችም ወደ ሰሜን ኢትዮጵያ መንቀሳቀሳቸው ይታወቃል። አሁን እንደገና ተጨማሪ ኃይል ሊንቀሳቀስ መሆኑ ነው የተገለጸው። ከምርጫ ጋር በተያያዘ በዚህ ሰዓት ከደረሱ ጥቆማዎች መካከል ሁሉም እድሜያቸው ከ15 ዓመት በላይ የሆኑ ወጣቶች የስራ ዕድል ይፈጠርላችኋል፣ መታችሁ ተመዝገቡ በሚል በሚቀጥሉት 2 ቀናት እንዲመዘገቡ ጥሪ ቀርቧል የተባለው። ጉዳዩ ግን የምርጫ ካርድ እንዲወስዱ ነው። የምርጫ ካርድ ከወሰዳችሁ ከምርጫ በኋላ ስራ ዕድል ይፈጠርላችኋል በሚል ወጣቶቹ የምርጫ ካርድ እንዲወስዱ በዚህ መንገድ ጥሪ እየተደረገላቸው ነው። እንግዲህ የምርጫ ካርድ ይዛችሁ ስትመጡ የስራ ዕድል ፈጠራ ላይ ትመዘገባላችሁ። ምርጫ ካርድ ካላወጣችሁ ግን የስራ ዕድል ላይ ተጠቃሚ አትሆኑም የሚል ምላሽ ነው የተሰጠው። ይህም እንግዲህ ዛሬ ከወጡ መረጃዎች መካከል ይገኝበታል። ወደ ትግራይ ስንሄድ በትግራይ በህወሓት ታጣቂዎች እንግዲህ በተለይ አርሚ 11 እና አርሚ 35 የሚባሉት አርሚዎች እየፈረሱ መሆናቸው ነው የተገለጸው። የእርስ በርስ ውጊያም እንደዚሁ በአርሚዎቹ መካከል ስለመደረጉ መረጃዎች ገልጸዋል። አርሚ 11 ተብሎ ከሚጠራው የህወሓት ታጣቂዎች ውስጥ የተነጠሉ ራሳቸውን በ3 ጋንታ ያደራጁ ታጣቂዎች የወርቅ ማውጫ ጉድጓዶችን ለመቆጣጠር መንቀሳቀሳቸው ተገልጿል። በዚህም በአርሚዎቹ እስከ ትጥቃቸው ነው የወርቅ ማውጫ ማዕከላትን ለመያዝና ለመቆጣጠር የተንቀሳቀሱት። ለምሳሌ ፍርፋራ፣ ህርሚ በሚባሉ የሽሬ ቀጠናዎች እነዚህ ታጣቂዎች እንቅስቃሴ ማድረጋቸው ተገልጿል። የእነዚህን ታጣቂዎች እንቅስቃሴ ለማስቆም ዛናና አዴት ተብለው ከሚጠሩት የተከዜ ቀጠናዎች ወደ አርሚዎቹ ቀጠናዎች በመሄድ የተውጣጡ ታጣቂዎች ትጥቅ ለማስፈታትና እንዲሁም ደግሞ ለማስቆም ውጊያ ቢከፍቱም አልተቻለም። ያጸፋ ምላሽ ሰጥተዋል ታጣቂዎቹን የተባለው። ታጣቂዎቹ እንደ ህወሓት ወታደራዊ አዛዦች እኛም ወርቅ ዘርፈን ሀብታም እንሆናለን የሚል እንቅስቃሴ ይዘው ከአደረጃጀታቸው በመውጣት ትጥቃቸውን ይዘው የወርቅ ማውጫ ማዕከላትን ለመቆጣጠር እየተንቀሳቀሱ ነው ተብሏል። ይህ እንግዲህ አደገኛ ልማድ ነው የሚሆነው። ባለፈው እንግዲህ አንድ ዓለም አቀፍ ዘገባ ወጥቶ ነበር። በትግራይ የወርቅ ንግድን በተያያዘ በአካባቢው ምን ያክል ህገ ወጥነትን እንዲሁ ደግሞ እስከ ካናዳ እና እስከ ዱባይ የተዘረጋ የማፊያ ቡድን እየተፈጠረ እንደሆነ ተገልጾ ነበር። ይህም እንግዲህ ታጣቂዎቹ እናደርጋለን እንደነ ምግበ እያሉ ነው የሚገኙት። ለሰዓት የነበሩ መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ መልካም ጊዜ